በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መጋባ ከልማ እንሆነ ኩሎ ዋቀመተኮ አማን የክብረ አባታችን መላከ ምሕረት ቀለመ ግርማ የሲኖዶር ማህበረ ስብሐት ቅድስት ኪዳነ ማርያም ቤተክርስቲያን ዋና አስተዳዳሪ ክብረ አባታችን መላከ ፀሐይ ቅድስት ተክለ ግርማ የቆሮ ደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ ክቡር ወንድማችን ጴጥሮስ ዮሐን ጋራ የዚህ ታላቅ ቤተክርስቲያን ዋና ጸሐፊ እንዲሁም የዚህ ታላቅ ቤተክርስቲያን ዶክተር ኢንጂነር ኃላፊ መምህር የተከበራችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዛሬው ቀን እግዚአብሔር ፈቅዶላችሁ ቅዱስ ጋብቻችሁን በሥርዓተ ቤተክርስቲያን የፈጸማችሁ ሙሽራና ሙሽሪት እንዲሁም አጃቢዎቻቸው፣ ልጆቻቸውና ዘመዶቻቸው በዚህ ሰዓት ማለዳው እግዚአብሔርን ደጅ ለመጥናት በዚህ በቅድስና ስፍራ የተገኛችሁ ምእመናንና ምእመናት ሁላችሁ በእግዚአብሔር ፍጹም ሰላም እላችኋለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በምሕረቱና በቸርነቱ ለዚህ ያደረሰን የቅዱሳን አምላክ ነው። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ሰውዩ በቃ ያቀየት ረከም ይሰል አከም ወረቀ ደስን እጋ ጥቆ ሰዓትም ያለ ዳኔ ዝራ ሰዓት ወንጥ ሌሎች የትርፍ ሁለቱ በኒ ክርስቲያናት የኛ ጀነሴ ሰልጥን ከበጅ ከሳ ተኮ እቺቲ ጋይላቲ ከናፍዩ አያሌ ክርስቲያናት ጀነሲ ቆጀቶ ተጭቲ ከናውን ተሳኒ ከናፍ ከንቱሬ አመናጭ ከመሄድ ከንትክሴ ዋቀኝ ወለተፈጠው ዲከሱን ባረ ከነፈቀዳኒ የታይብተ የባረከ የፈተተው አገኙ በተከስታ እጅንተሆኑ እንጀራውን ባርኮ ሰጣቸው። ዓይናቸውም ተከፈተ። ብዴለ ብሴ ቅኔፍ ኢብሳኒስ ሊበለኔ እንዴቀንስ ወንጌለ ሉቃስ ቡቅና ዲግተኛ ፉር ለክሰሰ ሰቶ ወዳቲ ጀቻ በራይዳ አከፈታተኝ ዋቀኞቲ ኦዶን ኤርስም ገላስኔ ደቂቃ ቁጠን ከነበሬፍ ከልቲ ወሊንበረኑ መተዱማም በሩት ገኛ ነራ ከለታ ዋይ ለቦት ገኛ ዲገኛ ተገለከን በርስ ፈላገኝ መሳሉ ባተው ቀድማችሁ መጣችሁ ያስቀደሳችሁ በቅዳሴ መካከል ሲነበብ እንደሰማችሁ በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ከገለጠባቸው መንገዶች አንዱ በኤማሁስ ሲጓዙ ለነበሩ ለደቀ መዛሙርቱ የታየበት መታየት ነው። በቅዳሴ መካከል የተነበበውን ወንጌል ልብ ብላችሁ እንደሆነ የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እስከ 33 ያለው ቃል ስትመለከቱ በዚያን ቀን ከደቀ መዛሙርቱ ሁለቱ ከኢየሩሳሌም ተነስተው ከኢየሩሳሌም 60 ምዕራፍ ወይም 11 ኪሎ ሜትር ያህል ርቀት ወዳላት ኤማሁስ ወደምትባል መንገድ ተጓዙ ይላል። ይህ ዕለት የትንሣኤ ቀን ነው። የትንሣኤ ቀን ነው። ከደቀ መዛሙርቱ ሁለቱ የተባሉት ደግሞ ቀለዮጳ የተባለው ሉቃስና ኒቆዲሞስ ናቸው። ጋፈጠን በረቶ ተሳኬሳ ዱቀሞ ተሳኬሳ ለበን ኢየሩሳሌም ይካኒ ኢየሩሳሌም ይራፈገኛ ቦቀና ጃተመ ወከን ሞዩ ኪሎ ሜትር ኩደን ከንቀንዱ ኤማሁስ ገረድ ለምት አዲየመኒ ስለማቱ ወልዋቀዩ እጋ ብያንሱኒ ብያሉ አከንዘ ቦታከኝ ኢየሱስ ክርስቶስ ገሩ ያቀውት መለ በረቶተ ጎፍታ ኢየሱስ ክርስቶስ ለጤታኒ ከሱ ወዳሱ ታረቀቱ በርሲሳ ሳኒ ጅራችሳ ሳኒ ሁማ ሳኒ ከንደየ ይሁደኒ ፈኒሰኒ የራጀሰኒ ጅሩ ተንሳብቲ በለተን ተንደዲ ሰኒ ዘዱ ከወን እምኒ ቦለ ከሰተዋለ ጅራ ከነራ ከንደየ ባየው ወንሳኒ ከረቱ ፈተኒ መለከሰት በቀደም ወዳጅራተን ለመንሳኒ ገሩ በከችላኒ ካኒ ገሬ ማውት ደምን ይችላል ይሁንና ጎፍተን ከኛ ኢየሱስ ክርስቶስ ጆሞ ወደቀ ኢሳን ፋለ ደመ የሚባለ ደማ ኢሳን ፋለ ደመ ገሩ ኢሳን ይሳርጉ እንደነኝ ኢሳፋለ ጅራ ገሩ ይሳርጉ እንደነኝ ባይ ወንጌኛ ዋን ይኖር ፋለ ድሩ ዋጣርጉ እንደነኝ ባይ ወንጌኛ ተሰ ኢትራ ኢትሳኒ ቀለመት ትሬጀራ ዓይናቸው ተይዞ ከነሱ ጋር እየተያዘ እየተጓዘ ሊያዩት አይቻሉ።
ታዲያ እሱ ዝም ብሎ ከእነሱ ጋር ይጓዛል። እነሱ እርስ በርሳቸው ስለተደረገው ነገር እያወጡ እያወረዱ ይነጋገራሉ። በዚህች እኛ በምንኖርባት ከተማ ከዳኞች ፍርድ ጠፋ፣ ከመሪዎች ደግሞ እውነት አልተገኘም፣ ከካህናቱ ጽድቅ የለም፣ ከደቀ መዛሙርቱ ደግሞ እውነት አልተገኘም። እያንዳንዳቸው እውነት የሆነው ክርስቶስን በእሱ ላይ ሐሰት እንደሌለ እያወቁ ሰቅለው ገደሉ። ወደ ፈራጁ አቀረቡት። ለእሱ እውነተኛ ፍርድ ሊሰጥ አልቻለም። በወቅቱ የነበሩ የአይሁድ ካህናት ስለ ጽድቅ መስክረው እሱ ነፃ ነው ሊሉ አይቻሉ። እኛ እሱን ተስፋ አድርገነው ነበረ። እሱ ተሰቀለ፣ እሱ ሞተ፣ ይገኝ ይችላል ብለው በመንገድ እየተጓዙ ስለ እግዚአብሔር ይነጋገሩ ነበር። ማለት ከራቀኛ በተጋደም ወይ ማለት ተናገሩ። የሚነጋገሩ በውስጣቸው ፍርሃት አለ፣ በውስጣቸው ሽብር አለ፣ በውስጣቸው መሸሽ አለ፣ በውስጣቸው ብዙ ያልተሟላላቸው ነገር አለ። ጭንቀት ውስጥ ነው ያሉት። ጭንቀት ውስጥ ቢኖሩ ግን ስለ እግዚአብሔር ከመነጋገር ወደኋላ አላሉ። በዚህ ወደ ዘዳግም ምዕራፍ 11 ቁጥር 19 ላይ ስትመለከቱ ስትወድቅ፣ ስትተኛ፣ ስትነሳ፣ ስትቀመጥም ስትሄድም የእግዚአብሔርን ስም ማሰብ ሳላችሁ በል ይላል። የሙት ኢየሱስ የሙት የምዱስ የዋርገትስ የወዳብስ የወገመትስ የገድትስ መቃዋ ቀዮ ያለችውን ይራፈትም መቃዩ ያለችውን ይራፈትም ዋይ ዋቀዮት ከንዱበተን ማትወን ዋቀዮ ረክነ ኬሰ ወጅርተን ሶዳ ኬሰ ወጅርተን ገመቹ ኬሰ ሶቢያ ጅርተን ወንድ ከንዱበቹን ከኑራ የገሙ ዋይ ዋቀዮ ዋይ ሳቱበተን ገሩ ሚዛን ባለተይዛ አርጉ እንደነኝ የሮተን እርገባየ ሳነገፈት የጎዳ ግሬ ማን ተጋዲ ያተናከት ሳንጀ ይሲም ግረቲ ዘመሬት እንደገፈች አንጅራ ዋይ ማለት አከት ኬስ ኬሰን ጎባ ከንዱበተን ዋይ ማለት ሳንጀ በሙተነሳን ያንን ሶካዮታ ከንጀራሙ አቲ ቢየከናፍ ኬሱማ ዳይቸለ አቲ ቢየከናፍ ማሪዳ ጀለ ኬሱማ ዳ ኑቲ ከንዱበኑ አይሁደን ይፈልሰኒ ከሊሳቸሰን ከነዋለኔ ነና ጎቻፊ ዱቢያን ነመዱጋ ከንደ ኑፈይዘ ጀኒ አብዲ ከንጎደኔ ራጀን ዋይዛ ከንዱበተን ገሩዋረ ዋይ ዋይ ኢየሱስ አታጅር አዲስ ተጅርታ ክትዋይ ኩርሰላ በለ ለምራት ዋገዱ ዋይ ኢየሱስ ኢየሱስ ዋይ ሳይሰጣ ሰው ይሁን ገና ጎፍተን ከኛ ኢየሱስ ክርስቶስ አከቲሳን እንጀሩ ኢሲን ያረቀው ጆታ ራጂ ራጆን ይሉበተን kan kitaaba kakuu moofaa keessatti barraa'e kan Museen dubbate maaliif hubachuu dadhabdan? Kana beekurraa maaf laphee keessan ture? Inni akka beekoo hin hafne du'a mo'atee akka ta'u kitaaba irratti barraa'e nuti maaliif isaa mamiillee isaa hin jiru? Waa'ee du'aa ka'umsa gooftaa keenya Yesuus Kiristoos bal'inaan kitaaba kakuu moofaa keessatti barraa'ee jira. Isa keessaa tokko har'a qiddaasee hedduutti kan lallabame yookaan kan sabbakame faaruudhaan boqonnaa 11 irratti argannu yiidee tunassaa yidee እግዚአብሔር waaqayyoon ani nan kaa jedhee ireessi madaaniita kayeetu hin jedhu qoricha nan taasisaaf warra qoricha hin kaasa jedhee du'aa kaaseet immoo fayyisummaa xiyyaanan mul'ata jedhee daawit biraa qisee raajii kana dubbatee jira. Du'aan ka'umsa gooftaa keenya Yesuus Kiristoos kan itti namannu keessaa tokko kitaaba qulqulluu irratti raajonni kan dubbatan bara kakuu moofaa keessa kan fakkeenya fakkeeffame barumsa barsiifamee tokko isaan kan du'aa ka'umsa ta'aman inni lammataan wayyuu inni ofii isaatti du'aa kee raafatee lafa kana deddeebi'ee du'aa ka'umsaa itti himu nuti wayyuu abdiin keenya du'aa ka'umsa ta'amanuun dirqama hunda keenya jechuudha. Maaliif ga'umsi amantaa keenya abdiin keenya du'aa kana jennee kadhamannu du'aa kana jechuudhaaf immoo du'aa kan keenya Yesuus Kiristoos ta'uusaa amanuu kan nurraa eegamu. Inni du'e du'aan du'a keenya ajjeesu. Du'a mootaatee ka'ee ka'umsa isaatiin immoo ka'umsa keenya nuuf mirkaneessu. Kana amanuu qabdu jedheen oduma kana waliin dubbachaa jiranuu gara iddoo itti malanii gara Emmaus ishee jedhamtuudhaan yommuu kana barattoonni lamaan sun gooftaa keenya Yesuus Kiristoosin galgalaa wanta ta'eef nu bira bulii jedhanii maal jedhanii nu bira bulii መሽቷልና ከእኛ ጋር ይደር። ወገኖቼ ሕይወታችን የመሸብን፣ አነጋገራችን የመሸብን፣ ኑሯችን የመሸብን፣ ሰላም በማጣት የመሸብን፣
ጤና በማጣት የመሸብን፣ አንድነት በማጣት የመሸብን ክርስቶስ መድኃኒዓለም ኢየሱስ ክርስቶስን ከእኛ ጋር ይሰራል በለው። የልቡናችንን በር ከፍተንለት ከእኛ ጋር ይደር በለው። ወደ ቤታችን እንጋብዘው። እነዚህ ደቀ መዛሙርት እስካሁን ድረስ በውስጣቸው የሚወጣ የሚወርድ ብዙ ነገር አለ፣ ያልተገለጠላቸው ምስጢር። ነገር ግን እሱ ሲያነጋግራቸው መርቷልና ከእኛ ጋር ይደር አላቸው። ጥሪያቸውን ተቀብሎ ወደ ቤታቸው ገባ። በማዕድ ከነሱ ጋር ተቀመጠ። የሚበላ የሚጠጣ ቀረቡለት። እንጀራውን ባርኮ ሰጣቸው። ያንን ሲበሉ ግን ዓይናቸው ተከፈተ ይላል። ዓይናቸው ምን አለ? እንጀራ ባርኮ ሰጣቸው። ዓይናቸው ተከፈተ። ይህ እንጀራ የሚያጠግብ እንጀራ ብቻ አይደለም። ይህ እንጀራ የሚከፍት እንጀራ ነው። ይህ እንጀራ ክርስቶስን የሚያሳውቅ እንጀራ ነው። እግዚአብሔር ባርኮ የሚሰጠን እንጀራ ምን አይነት ነው? ለእያንዳንዳችን እውነት ነው። እሱ ያልሰጠን እንጀራ ምን አለ? እሱ ያልሰጠን እኛ የምንበላው በእሱ ያልተባረከ የሚሰጡን እንጀራ እኮ አይኖርም። ሊያጠግብ ይችላል፣ ግን ሊያሳውቃችን ለእያንዳንዳችን ብዙ ነገር እግዚአብሔር ሰጥቶናል። ታዲያ እግዚአብሔር ባርኮ የሚሰጠን ልንጸልይ ያስፈልጋል። እግዚአብሔር ለሚሰሩት ስራቸውን እግዚአብሔር ባርኮ ካልሰጣቸው በስራቸው እሱን ሊያውቁ አይችሉም። ጤናቸውን እግዚአብሔር ባርኮ ካልሰጣቸው በጤናቸው እሱን ሊያውቁ አይችሉም። ስራ ላላቸው ስራ የሰጠ እግዚአብሔር ነው። ይልቁንም ተባርኮ የተሰጠ ስራ ከእግዚአብሔር ጋር ያኖራል። ይህ ብቻ አይደለም። ትዳርን የሚሰጥ ማን ነው? የሚሰጥ ማን ነው? ባርኮ ሰጣቸው። ትዳርን ባርኮ የሚሰጥ እግዚአብሔር ነው። ትዳርን የሚሰጥ እግዚአብሔር ነው። ታዲያ እግዚአብሔር ትዳርን የመሰረተ እሱ ሲሆን እሱ የመሰረተልንን ትዳር ደግሞ ከእሱ ልንቀበል ያስፈልጋል። እሱን እንድናቀበት ባርኮ ሰጣቸው እኮ ነው። በመጽሐፍ ተመዝግቦ እንደምናገኘው የትዳር ጀማሪ ትዳርን የመሰረተው አምላካችን እግዚአብሔር ነው። በዘፍጥረት መጽሐፍ ተጽፎ እንደምናገኝ ሰው ብቻውን ይሆን ዘንድ አግባብ አይደለም ብሎ ትዳርን የመሰረተ አምላካችን እግዚአብሔር ነው። ትዳርን ሲመሰረት አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ። ይህ ደግሞ የመሰረተ እሱ ስለሆነ በእሱ ፈቃድ እሱ መሰራልን ሕግ መሰረት በዛ መልኩ ከሆነ ትዳራችንን እሱ ባርኮ የሚሰጠን ከሆነ ከእሱ ይዛት ባርከን የምንቀበል ከሆነ ትዳራችን እግዚአብሔር የምናቅበት ይሆናል። እግዚአብሔር የምናቅበት ዝም ብለን ከመንገድ የምናገኘው አይደለም። ስለፈለግነው ስለተመኘነው የሚሆንልን አይደለም። እንጀራውን ባርኮ ሰጣቸው። ከዛ በኋላ ዓይናቸው ተከፈተ ነው የሚለው። ብዙዎች ሰዎች ትዳራቸውን በእግዚአብሔር እጅ ማስባረክ ሲያቅታቸው በትዳራቸው እግዚአብሔርን ማወቅ ተስኗቸው በትዳራቸው መካከል ዝሙት ይሰፍናል። በትዳራቸው መካከል ንትርክ ይበዛል። በትዳራቸው መካከል እርስ በርስ መተማመን ይጠፋል። ከእግዚአብሔር ተባርኮ ስንቀበል ግን እግዚአብሔር በሰጠን በሰራልን መንገድ ትዳራችንን ስንመሰረት ከእግዚአብሔር ተባርኮ ስንቀበል ግን እግዚአብሔር የምናውቅበት ይሆናል። የትዳር ዓላማው አንዱ እግዚአብሔርን ጠብቆ ከእግዚአብሔር ጋር አብሮ መጓዝ ነው። ትምህርቱን ጊዜ ስለሚሰጥ ከሰዓቱ አንጻር ትዳር ሶስት መሰረታዊ ዓላማዎች አሉት። አንደኛው ዘር ለመተካት ነው። ሁለተኛው ለመረዳዳት ነው። ሶስተኛ ደግሞ ሕግ እግዚአብሔርን ለመጠበቅ ነው። የተባረከ ዘር የሚገኝበት እርስ በርሳቸው ሳይሰለቻቹ እርስ በርሳቸው ሳይነቃቀፉ የሚኖሩበት ለራሳቸውም ለሀገሩም ለቤተ ክርስቲያኑ የሚጠቅምን ዘር ለማግኘት ታዲያ ከእግዚአብሔር እጅ ተባርኮ ልንቀበል ያስፈልጋል። በዛሬ ቀን ጋብቻችንን ላይ የመሰረቱ ወንድሞቻችንና እህቶቻችን እግዚአብሔር ለደቀ መዛሙርቱ እንጀራን ባርኮ እንደሰጣቸው ለእነሱ ደግሞ ትዳርን በዛሬ ቀን ባርኮ ሰጥቷቸዋልና ከፍ አድርጋችሁ እግዚአብሔር ያመስግኑላቸው። ይመስል እግዚአብሔር ባርኮ ሰጥቷቸዋል። ለምን ከተባለ ስላሰቡት ብቻ የሚያደርጉ ነገር ሳይሆን እግዚአብሔር ስለፈቀደላቸው የሚከናወን ታላቁ ንጉሥ ሰሎሞን በመጽሐፈ ምሳሌ 19 ቁጥር 4 ላይ ሲናገር ባለጠግነት ቤትና ባለጠግነት ከእናት ከአባት ይወረሳል ይላል። ቀዴን መኒፊ በዳዱማን አባት አዳራሪ ዳረማ መልካምና አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። መልካም ሚስት ከማን ዘንድ ናት? ሚስት ብቻ አይደለም፣ መልካም ባልም ከእግዚአብሔር ዘንድ ነው። እግዚአብሔር ባርኮ ሊሰጥ ያስፈልጋል። ደቀ መዛሙርቱ ከዛ በኋላ ዓይናቸው ተከፈተ። እግዚአብሔር ባርኮ ሲሰጠን በእግዚአብሔር ፈቃድ ጋብቻችንን ስንመሰርት እግዚአብሔርን የምናውቅበት ይሆናል። ከእግዚአብሔር ዘንድ ናት። በዛሬው ቀን ይህን ዓላማ ተረድተው
እግዚአብሔር ትዳራቸውን አስባርከው በቅዱስ ሥጋውና በክቡር ደሙ ታትመው ትዳራቸውን የመሰረቱ ልጆቻችንና ወንድሞቻችን አሉና ትዳራቸውን አምላካችን ነው እግዚአብሔር ይባርክልን። ታዲያ ወገኖቼ ትዳር የሁሉ ነገር መሰረት እንደሆነ መጽሐፍ ቅዱስ ይናገራል። ከትዳር ያልተገኘ ማንም የለም። ቅዱሳን የተገኙ ከትዳር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የትዳርን ታላቅነት ለማንጸባረቅ በቃና ገሊላ ተገኝቶ ጋብቻን ባርኳል። ስለዚህ ይህ ታላቅ የሆነውን ጋብቻ እያንዳንዳችን ቤተ ክርስቲያናችን የሰራችበት ስርዓት አለ። ይህ እያንዳንዳችን እንዳቅማችን የምንችለው በድንግልና ቆይተን በተክሊል እንጋባ፣ የማንችለው ደግሞ በአቅማችን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን እንጋባ። ክብሩ አንድ ነው። ተክሊል ማለት ዋጋ ማለት ነው። ድንግልናቸውን የጠበቁበት ዋጋ፣ እስካሁን ድረስ በእግዚአብሔር የታመኑበት ዋጋ፣ ያ ሽልማት ከእግዚአብሔር የሚቀበሉት ነው። ያ ካልተቻለ ደግሞ በቅዱስ ሥጋውና በክቡር ደሙ በሚጸለየው ጸሎት በቅብዓ ሜሮን ከብሮ ከእግዚአብሔር ትዳራችንን ስናስባርክ ትዳራችን በቤተ ክርስቲያን ስንመሰረት እግዚአብሔር በቀደሙ አባቶቻችን መካከል ተገኝቶ ትዳራቸውን የተባረከ የኛውን ትዳር ይባርካልና በዚህ መልኩ የተመሰረተ ጋብቻ ቅዱስ ጋብቻ ይባላል። ከዛ ውጭ ግን እንደ ቤተ ክርስቲያን አስተምህሮ ከእነዚህ ከሁለቱ መንገዶች የሚመሰረት ትዳር ሳይሆን አዳር ነው የሚሆነው። ከዛ ለመጠበቅ አምላካችን ሆን እግዚአብሔርናችን ይመጣል። ወገኖቼ እያንዳንዳችን ትናንትና ስናገባ ሳናቅ በቁርባን ያላገባን ሰዎች ልንኖር እንችላለን። በተክሊል ያላገባን ልንኖር እንችላለን። ዛሬ ትዳራችን እግዚአብሔር እንዲባርክ እንፈልጋለን። አንፈልግ የምትፈልጉ ትናንትና የት ያመለጣችሁ ቤተ ክርስቲያን በሩዋ ክፍት ነው። ንስሐ ገብታችሁ ዛሬ ስለሆነ ተቀበሉ። ዛሬ ትዳራችሁን አስባርኩ። በዚህ መልኩ ከሆነ ትዳራችን የተባረከ የትዳራችን ፍሬ ያማረ ይሆናል። ባርኮ ሰጣቸው፣ አይናቸውን ተከፈተ አወቁም። የብቴ ገኔፍ እጅ ሳይንስ በደም ይሰደ ከሚለው ቤኩን ሲነሳሉ ዋቀዮ ቤኩ ዋቀዮ ሰዳችላ ዋቀዮ ከንደንዳው ከዋንን ማየብቴ የወጋ ሶረተን ከዋንን ማየብቴ የወጋ ፍረተን ከዋንን ማየብቴ ለማቅኔ ወጋ ስራ ከሚለ ወንደደ ከነራሚገ ከንጎሴ ዋለ ቦቴ የሚወንደ የሚሉ ያደርጋሉ። የረጀብራን ብያረቅነ ጋይረክትን ተራወተን አመማ ፍቲ ዋቀዮ ገቻ ሶተኒ ዋቀዮ አርቀስነ የየኑ ምስረሙን ከሰኑ በገመደሩ ምንዝራ ዳይል ከሰኑ ያወጡሰኑ akka barsiisaa mana amantaatti gosa barsiisota hunda keessanii hundi gaa'ela keessatti kan barbaachisu wal dhaggeeffachuudha wal kabajuudha. Biyyi irraa kun hundi keessanii beektanitti wanti waggaa dubbatan dubbiin hin ta'u waggaa tokko tokko dhaggeeffachuun namarraa eegamu. Inni waggaa ilaalee dhufe ishiin salaafnaa ilaalee hin danda'a hin ta'u. Ishiin waggaa ilaalee dandeenya inni mana keessa ta'e maal ta'uu qaba? Inni ishii dhaggeeffachuu qaba. Waggaa akkas ta'e kaayyoo irratti kennanii ማዳ አረገለከለ የብራችን እንደኛ አከሰተ ያቀምስላው ብዙ የገረተው